ያ መጪው ጥምቀት እንደመሆኑም ዞር ብለን ያየናቸው የሀበሻ ቀሚሶች ዋጋ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ። ስለ ድምፄ ይቅርታ ጠይቃለሁኝ። ጉንፋን ይዞኛል፣ ዘግቶኛል ማለት ነው። የዛሬ ቪዲዮዬ ሰሞኑ ያው ጥምቀት እየደረሰ ነው እና ለጥምቀት መግዛት ለምትፈልጉ ልጆች ኢትዮጵያ ውስጥ ሀበሻ ቀሚስ እነዚህ በተለይ አርቲስቶች የለበሷቸው ቀሚሶች አሉ። በየቦታው ዞር ብላችሁ ብታዩ እኔ ያየሁትን የሀበሻ ቀሚስ ዋጋ ነው የምነግራችሁ። ከእናንተ የሚጠበቀው ቻናሌን ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ መሆንና ሀሳብ ካላችሁ ደግሞ በኮሜንት መግለጽ ነው ማለት ነው። ውድ ቤተሰቦቼ ኢትዮጵያ ውስጥ እነዚህ ቀሚሶች አሁን ላይ ያው እነዚህ ለፋሲካ ለገና የተለበሰው የሀበሻ ቀሚሶች ናቸው። አንዳንዱ ገና የለበሰውን መልሶ ለጥምቀት አይለብሰውም። ያለው ሰው ይቀያይራል። የሌለው ሰው ግን አመቱን ሙሉ አንድ የሀበሻ ቀሚስ ሲረግጥ ይኖራል ማለት ነው። ያ ምንድነው? የአቅም ጉዳይ ነው። አብዛኛውም ጊዜ ደግሞ አርቲስቶች ያው ይቀያይራሉ። የተለያየ ፋሽን በጣም የሚያማምሩ ቆንጆ ወቅቱን የሚገልጽ የሀበሻ ቀሚስ ይለብሳሉ። ያ ማለት ግን እነሱ ማለት እኔ ማለት አይደለምና የነዚህ ሀበሻ ቀሚሶች ዋጋ ዛሬ ነው የምትሉት ብላችሁ ግን እንደምትጮሁ እርግጠኛ ነኝ። ግን ያየሁት የጠየቁት እኔ ብዙ ጊዜ ዞራለሁኝ፣ ቡቲኮች፣ እነዚህ የባህል አልባሳቶች፣ የባህል እቃ ቤት ዞራለሁኝ፣ እጠይቃለሁ። ማወቅ የመሰለ ነገር ስለሌለ ማለት ነው። የዚህ ሀበሻ ቀሚስ ዋጋ 45,000 ብር ነው። ጥሪም መሸጫም ነው። ምንም የሚቀንስም የሚጨምርም ነገር የሌለው ማለት ነው። ሀናን ታረቀኝ የለበሰችው የሀበሻ ቀሚስ ግን የእሷ ትንሽ ያምራል። ራሱ ሆኖ አንድ አይነት ዲዛይነር የተሰፋ 35,000 ብር ነው ያሉኝ። ግን እውነቴ ነው ብላችሁ ይሄን ያክል ኳሊቲነቱ የወረደ ነበረ። የጠየቁት የሀበሻ ቀሚስ ነው። ዳናይት የለበሰችው የሀበሻ ቀሚስ በጣም ውድ ነው። በጣም ቆንጆ የሀበሻ ቀሚስ ነው። በነገራችን ላይ አርቲስቶች ይኸውላችሁ ተመርጦላቸው ነው የሚሰራው። እነሱ ላይ ያያችሁትን የሀበሻ ቀሚስ ግን ስትሄዱ ምናልባት ጥሩ እና ጎበዝ ከሆነ ልታገኙ ትችላላችሁ። ይህን የምፈልገው ብላችሁ ማግኘት በጥራት የተሰራ ማግኘት ትችላላችሁ። ግን አንዳንድ ቦታ ላይ ፎቶ ላይ ያየነውን ሄደን በአካል ስናየው በጣም ነው ዘጭ የሚለው። ለአርቲስቶች ተመርጦ የሚሰራና በጥሩ ዋጋ የሚሰራ ነው። ብሩክታዊት የለበሰችው ደግሞ የሀበሻ ቀሚስ 65,000 ብር ነው ጥሪው ማለት ነው። መቅደስ ጸጋይም እንደዛው። በአጭሩ የነዚህ የሀበሻ ቀሚሶች ዋጋ ከ45 እስከ 60 እስከ 35 የሚጠሩ የሀበሻ ቀሚሶች ናቸው። ውድ ቤተሰቦች ይህንን የሀበሻ ቀሚስ የጠየቁት እኔ መርካቶ ውስጥ ነው። ምናልባት ደግሞ ወደ ቦሌ ብትሄዱ፣ ወደ መገናኛ ብትሄዱ ሊጨምርም ሊቀንስም ይችላል። እኔ የጠየቁትን ነገር ለእኔ ነው። እናንተ ዞር ብላችሁ ጠይቃችሁ መግዛት ትችላላችሁ። በጣም ቆንጆ የሀበሻ ቀሚሶች ናቸው እነዚህ። በጣም ነው የሚያማምሩት። ያው ዋጋቸውም ይሄ ግን ውድ ነው፣ አጥቼዋለሁኝ። ይህን የሀበሻ ቀሚስ ዞሬ አላገኘሁትም። ጽህወት የለበሰችው የጽህወት ናት ማናት እቺ አርቲስት፣ እሷ የለበሰችው የሀበሻ ቀሚስ ማለት ነው። ያው አርቲስቶች አብዛኛውን ጊዜ ተከፍሏቸው ነው እንደዚህ ዝንጥ የሚሉት። ከሁማን ሄር ጀምሮ እስከ ሀበሻ ቀሚስ እስከሚለብሱት ልብስ እስከ ጫማቸው እስከ ሁሉም ነገራቸው ተከፍሏቸው ነው። እንደ ማስታወቂያ ነው እየሰሩ ያሉት እና እነሱ የለበሱት ምናልባት ጥራት አንደኛ ነገር ካሜራም ደግሞ የሚያነሳቸው የራሳቸው ካሜራማንም አላቸው። በዚህ አጋጣሚ ይሄንን ማወቅ ያለባችሁ እና ይሄንን ራሱ አገኛለሁኝ ብላችሁ መጣርና መጋር የለባችሁ። ሁማን ሄር ደግሞ እስከ ስንት ብር ነው ኪራይ ኢትዮጵያ ውስጥ? አሁን ለምሳሌ ሙሽራዎች ሰርግ ሲኖርባቸው የተለያየ ፕሮግራም ሲኖርባቸው 25,000 ብር ነበረ። ያ ግን የምላችሁ የዛሬ 6 ወር ነው። እኛ በ25,000 ብር ነበር የተከራየ ነው። አልነበረንም፣ ተከራይተናል። ያ ማለት ግን ኃጢአት ማለት አይደለም። በደንብ ታጥቦ ፊት ለፊታችን ነው የታጠበው። ፊት ለፊታችን ነው ሁሉም ነገር የሆነው። ለ2 ቀን በ25,000 ብር ነበር የተከራየ ነው። ያው ሰርግ ስለነበረብን ነው የምላችሁ። ለሙሽራ ወቅቱ ዝናብ ስለነበረ ዊግ ዝናብ ሲነካው ታውቃላችሁ የሆነ ፍርችች ነገር ይላል። ሁማን ሄር ደግሞ ዝናብ ሲነካው ምንም አይነት እንትን የለውም። በጣም ጥሩ ነው የሚሆነው። እንደውም ትክክለኛ ንጹህ ካገኛችሁ ምንም አይሆንም። ዝናብ ቢዘንብበት ራሱ ፍሪዝ ሆኖ ነው እንጂ ከርሊ ሆኖ ነው እንጂ ቁጭ የሚለው እንደ ዊግ ጭምትት ብሎ ፍትግርች አይልም። እንዳለቀ መጥረጊያ አይሆንም። ዊግ ግን ከሆነ ዝናብ ሲነካው ያለቀ መጥረጊያ ነው የሚሆነው። ፍርጅርግ ነገር ይላል እና
መከራየት ከፈለጋችሁ 25,000 ብር ነበረ። አሁን እኔ እውነት ለመናገር አላቅም፣ ግን ጥሩ ሁማን ሄር ነበረ የተከራየ ነው በሰዓቱ ማለት ነው። ሳምሪና ፋኒ ደግሞ ያው እነሱም ማስታወቂያ ነገር መሰለኝ የሚሰሩት ቆንጆ የሀበሻ ቀሚስ ነው። ውድ ቤተሰቦች ከእናንተ የሚጠበቀው እነዚህ የሀበሻ ቀሚሶች ማዘዝና መግዛት ከፈለጋችሁ ስክሪንሹት እያደረጋችሁ ማዘዝና መግዛት ትችላላችሁ። ወደፊት ደግሞ በሰፊው እስከነ አድራሻዬ እስከ ስልክ ቁጥሬ ያስቀምጥላችሁና እንድትገዙ አደርጋለሁኝ እንደ እግዚአብሔር ፍቃድ ማለት ነው። ያው መጪው እንግዲህ ጥምቀት ነው። በጥምቀት ደግሞ የሀበሻ ቀሚስ የማይለብስ ሰው የለም። ግን እኔ አንድ ነገር ልንገራችሁ፣ እኔ የማደርገውን ነገር ልንገራችሁ። ልክ ዓመት በዓል በመጣበት ወቅት ላይ ግዴታ የሚያስፈልገኝ ነገር ካልሆነ ቀደም ብዬ ነው የምገዛው። ለምን ቀደም ብዬ መግዛት የምፈልግበት ምክንያት ልክ በዓሉ ሲመጣ በጣም ነው ጨምሮ የምታገኙት፣ በጣም ማለት ነው። 35 ብር የተባለ የሀበሻ ቀሚስ እስከ 50,000 ብር ይጠራባቸዋል። ጥሪ ኢትዮጵያ ውስጥ እንደ ቀላል ነው የሚታየው፣ ምንም አይመስላቸውም። 50 60 ለምደውታል እነሱ። ለእኛ ነው ግን ትንሽ እንደዚህ ውጭ ላለን እኛ 50 እንዴ 60 ሲሉን ኧረ ብለን እንደነግጣለን እንጂ 80 100 የሚጠሩ የሀበሻ ቀሚሶች አሉ። በዚህ አጋጣሚ ከዚህ በፊት የሰራሁላችሁ አሉ አንዳንድ የሀበሻ ቀሚሶች ጥሪያቸው 100 ነው። ከዛ በኋላ 100,000 ማለት ነው። 100 ብር አይደለም 100,000 ብር ነው። ከዛ ተከራክራችሁ ይሄ ውሃ ጠምቷችሁ ጎሮሮዋችሁ አሟችሁ ገና ሌላ ቦታ ዞር ዞር ብላችሁ አይታችሁት ምናምን ደግሞ ምናልባት 1,000 ብር ልታስቀንሱ ትችላላችሁ። 99,000 ብር ማለት ነው። እና ያሟል ኢትዮጵያ ውስጥ በሂሳብ ዋጋ በመጠየቅ እውነት ራስ ያሟል። እና መቅደስ ጸጋዬ በዚህ አጋጣሚ የምትለብሳቸው የሀበሻ ቀሚሶቿ በጣም ነው የምወድላት። ቆንጆ ቆንጆ የሀበሻ ቀሚስ ነው የምትለብሰው፣ ሁሌም የምትለብሰው። እኔ እንትን ቀሚሶቿ ራሱ አድናቂዋ ነኝ። አብዛኛውም ጊዜ ሶሻል ሚዲያዋ ላይ ገብታችሁ ብታዩ የሆነ ስርዓት ያለው አለባበስ፣ የጨዋ ልጅ አለባበስ ነው የምትለብሰውና በጣም አለባበሷን እወድላታለሁ። ቀሚስ ራሱ ስትለብስ የሆነ የሚያማምሩ ቀሚሶችን ነው የምትለብሰው እና ዳናይትን በዚህ አጋጣሚ ራሷን የምትጠብቅ በጣም ቆንጂ አርቲስት ናት። ሁሉም አርቲስቶች የራሳቸው ነገር አላቸው። አንዳንዶቹ ያው የሚለብሱት አለባበስ በጣም የሚያስጠላ አለባበስ አለ። ለምን እነሱ ሚዲያ እስካላቸው ድረስ፣ አንድ ሁለት ደግሞ በቴሌቪዥን ጣቢያ እስከሚታዩ ድረስ ትንሽ ለአለባበሳቸው ጥንቃቄ ቢያደርጉ ጥሩ ነው ብዬ አስባለሁ። ለምን ህዝብ አፍ ውስጥ ቶሎ የሚገቡት እነሱ ናቸው። እኔ እኮ ምናልባት ከነሱ የተሻለ ክፍት ወይም ደግሞ የተወጣጠረ የተቀነጣጠሰ ልለብስ እችላለሁኝ፣ እኔ ህዝብ ስለማያውቀኝ። እነሱ ደግሞ ህዝብ ስለሚያውቃቸው ቶሎ ብለን አፋችን የምንከፍተው እነሱ ላይ ነውና ያው ለአለባበሳችሁ ጥንቃቄ ብታደርጉ። ውድ ቤተሰቦቼ እንግዲህ ጥምቀት ነው ሰሞኑ፣ እንኳን አደረሳችሁ ለጥምቀት በዓል እያልኩኝ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ቆዩልኝ። ድምፄ ጉንፋን ነው እንደዚህ ዝግት እፍን ያደረገኝ ማለት ነው። በሌላ ቪዲዮ እንገናኝ። ቻው፣ ደህና ሁኑልኝ። ወዳችኋለሁ። ያ መጪው ጥምቀት እንደመሆኑም ዞር ዞር ብለን ያየናቸው የሀበሻ ቀሚሶች ዋጋ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ያብዛልኝ። እኔ በጣም ደህና ነኝ። ስለ ድምፄ ይቅርታ ጠይቃለሁኝ። ጉንፋን ይዞኛል።